ቤተክርስቲያን በመጽሐፍ ቅዱስ በጣም በርካታ ምናልባት ከ150 130 በላይ መጽሐፍ ቅዱስ ላይ ተጠቅሷል። ቤተክርስቲያን የሚለው ሐሳብ ይሄ ቤተክርስቲያን ብዙ ቦታ ተጠቅሷል፣ ብዙ ተብሎለታል። ቤተክርስቲያን እንላለን። እንደሱ ከሆነ ሁሉ ጊዜ እኛ ብዙ ቅዱሳኖችም ሆነ ሌላው ማህበረሰብ ምን ብሎ ይናገራል? ስለ ቤተክርስቲያን የለመደው አለ፣ በዘልማድ የሚናገረው አለ። ቤተክርስቲያን ብላችሁ ስትሉ ሁሉ ጊዜ ሰው የሚመጣለት ህንጻ ይመጣለታል። ቤተክርስቲያን ሊሄድ ነው ብለን ስናስብ ሁሉ ጊዜ የሚመጣብን የሆነ ግንብ የተገነባ ትልልቅ በሸክላ የተሰሩ ቤቶች ይታሰባሉ። ቤተክርስቲያን ተብሎ ሲታሰብ ልክ ያንን ህንጻ ይታሰባል። ቤተክርስቲያን ህንጻ ወይም ደግሞ በድንጋይ የተከበበችው አራና ግድግዳ ያላት ሳትሆን ቤተክርስቲያን በተቋም ደረጃ አይደለችም፣ ህንጻ አይደለችም። ቤተክርስቲያን የአማኞች ህብረት ነች። ቤተክርስቲያን ማህበረ ምእመናን ወይም ደግሞ ሰዎቹ ናቸው ቤተክርስቲያን እንጂ ቤተክርስቲያን ቅድም የዘረዘርኩላችሁ ሐሳቦች አይደሉም። ስለዚህ ሁሉ ጊዜ ቤተክርስቲያን ስታስቡ እኔንና እናንተን አስቡ፣ እኛን አስቡ። ቤተክርስቲያን ማለት እኛ ነን። አሁን ባለው ስለ ቤተክርስቲያን ያለው አደገኛና ከባድ አካሄድን ለማስተካከልና ለመቃኘት ትክክለኛ የቤተክርስቲያንን ቁመና ለማሳየት ቤተክርስቲያን ምን እንደምትመስልና የቤተክርስቲያን ቅርጿን ውበቷን ምን እንደምትመስል አንደኛ ለማሳየት ነው። እየሰማችሁኝ ነው? እየተካሄደበት ያለው ክፉ አካሄድ የቤተክርስቲያንን ገጽታ፣ የቤተክርስቲያንን ቁመና፣ የቤተክርስቲያንን መልካም ገጽታ ሊያጠፋ ያለውን ነገር በምድሪቱም በዓለማችን ላይ ሶሻል ሚዲያ ላይ የምታዩዋቸው የተለያዩ አጓጉል አካሄዶችን እነሱን ለማስተካከል ቤተክርስቲያንን፣ ህዝቧን፣ ቅዱሳንን ወይም ደግሞ መንጋዋን ከመጠበቅ አንፃር እናም እንደገና ደግሞ በትክክለኛው አካሄድ ለመሄድ ስለሚረዳን ይሄ ትምህርት አስፈላጊ ነው ብዬ አምናለሁ። በሁለተኛ ደረጃ ደግሞ ቅዱሳን የቤተክርስቲያንን ገጽታና ቁመና አውቀው የቤተክርስቲያንን አካሄድና ቤተክርስቲያን በትክክል ምን እንደምትመስል በዘልማድ ሳይሆን በትክክል እንደ መጽሐፍ ቅዱስ ሐሳብ ቤተክርስቲያን ምን ትመስላለች የሚለውን እሱን የራሳችንን አመለካከትና አስተሳሰባችንን የራሳችንን የህይወት ቅኝት የራሳችንን የቤተክርስቲያንን የምናስብበትን አካሄድ ለማስተካከል ነው። አሜን ነው ወይ? ስለዚህ ከነዚህ ከሁለቱ ዓላማዎች የተነሳ ይሄ ትምህርት አስፈላጊ ሆኗል ማለት ነው። እንግዲህ ስለ ቤተክርስቲያን ስናስብ ወይም ደግሞ ቤተክርስቲያን የሚለውን ነገር ስናይ በመጀመሪያ የተጠቀሰበትን ሐሳብ ጌታ ኢየሱስ ክርስቶስ ያለውን ነገር ልነግራችሁ ሞክሬያለሁ። ወይም ደግሞ በመጀመሪያው ላይ ላነብላችሁ በዚህ በማቴዎስ ምዕራፍ 16 ቁጥር 18 ላይ ያለውን ሐሳብ ልነግራችሁ ሞክሬያለሁ። ጌታ ኢየሱስ ክርስቶስ ምን ብሎ ተናገረ? ጴጥሮስን ይሄ ታሪክ ከላይ ያለ ሐሳብ ተያይዞ የመጣ ሐሳብ ነው። ጌታ ኢየሱስ ክርስቶስ የተናገረበት ሐሳብ ነውና ሰዎች ስለኔ ምን ይላሉ የሚለውን ሐሳብ አነሳላቸው እና ሰዎች ስለኔ ግን በጣም ነው የሚገርመው። ምን ይያሉ ነው ያሉት? ከሌስ ምን ይላል? አካባቢውስ ምን ይላል? ህብረተሰቡ ምን ይያላችሁ ነው ያለው? ስለኔ ያለው የሰው አመለካከት ምንድነው ብሎ ጠየቃቸው ሐዋርያቶቹን። አንዳንዶቹ ኤልያስ ነው፣ አንዳንዶቹ ኤርሚያስ ነው፣ አንዳንዶቹ እንደዚህ ነው ይሉሃል አሉት። ኦኬ የሚገርም ነገር ነው። ሰዎች እንደዚህ ነው ስለኔ ግንዛቤ ያላቸው አለ። ኦኬ እንደሱ ከሆነ ስለኔ ያላቸው አመለካከት ሰዎች ስለኔ ማህበረሰቡ ያለው አመለካከት አካባቢው ያለው አመለካከት ስለኔ ያላቸው ይሄ ከሆነ እናንተ ግን ምን ትሉኛላችሁ አላቸው። እናንተ ምን ትሉኛላችሁ? ወይም ደግሞ እናንተ ማን ነው የምትሉኝ? እኔን የሰውስ ነገራችሁኝ፣ ሰው የሚለውንስ ነገራችሁኝ፣ እናንተ ስለኔ ማን ትሉኛላችሁ አላቸውና ጠየቃቸው። ጴጥሮስ ብድግ አለና እንደዚህ ብሎ ተናገረ። ጌታ ሆይ አንተ ይኸው የእግዚአብሔር ልጅ ነህ አለው ጴጥሮስ። ጌታ ኢየሱስ ክርስቶስ ትክክል ነህ አንተ አለው። ምን አለው ጌታ ኢየሱስ? ልክ ነህ። ይሄ ልክነትህ የመጣው ግን ካንተ ዕውቀትና ካንተ ጥበብ ካንተ በጣም አንባቢነት የተነሳ በጣም ብዙ ቆነናዎችን ስለምታውቅና ታሪክ ስላገላበጥክ ሳይሆን በጣም ፈላስፋ ስለሆንክና ስላጠናክ ሳይሆን ይሄንን ግን ላንተ የገለጠው የሰማይ አምላክ ነው። ስጋና ደም ላንተ ይሄንን ሊገልጥልህ አልቻለም ወይም ደግሞ አይችልም። ማን ገልጦልሃል አለው? የሰማይ አምላክ እግዚአብሔር ገልጦልሃል። ይሄ ካንተ ያልሆነ መልስ ነው። አንተም ምናልባት ብትጠየቅ ኖሮ መንፈስ ቅዱስ ወይም ደግሞ እግዚአብሔር ባይገልጥልህ የሰማይ ባይገልጥልህ ኖሮ ሰማይ ባይገልጥልህ ላንተ ባያስረዳህ ኖሮ አንተም እንደነሱ ኤልያስ ልትል ትችል ይሆን ነበረ። ስለዚህ በእርግጥም ብለሃል አንተ ምን ነህ? የእግዚአብሔር ልጅ ነህ ባልከው በዚች በተናገርክበት ቃል ላይ ምን አደርጋለሁ አለ?
ቤተክርስቲያኔን እመሰርታለሁ። አንተ ማን ነህ አለው? አንተ ጴጥሮስ፣ አንተ አለት ነህ። በአንተ ላይ አሁን በተናገርከው ቃል ላይ ቤተክርስቲያኔን እመሰርታለሁ አለ ጌታ ኢየሱስ ክርስቶስ። እንግዲህ የቴዎሎጂ ሰዎች እንደዚህ ስለ መጽሐፍ ቅዱስ ብዙ ዲቴል ያጠኑ ያሉ ሰዎች ግሪኩንና ኋላና ፊት ወደ ኋላ የሚያጠኑ ሰዎች እንደዚህ ብለው ተናገሩ። ቤተክርስቲያኔን በዚች አለት ላይ መሰርታለሁ። ጴጥሮስን አለት ነህ ብሎታል። ከዛ በኋላ ቤተክርስቲያኔን በዚች አለት ላይ መሰርታለሁ ብሎ ሲናገር አንዳንዶች የሚገነዘቡት በጴጥሮስ ላይ ጴጥሮስን አለት ነህ ስላለው በዚች አለት ላይ ሲለው በጴጥሮስ ላይ ያለ አይነት አመለካከት ይመስላል አነጋገሩ፣ ንግግሩ እንደሱ ነው የሚመስለው። ነገር ግን እነዚህ ሰዎች እንዳልኳችሁ ሁለት ነገር እዚህ ጋር ተቀምጧል። አንደኛው በዚች አለት ላይ የሚለው ቀጥታ በአንተ ላይ አላለውም ጌታ ኢየሱስ ክርስቶስ ግን ያለው በዚች አለት ላይ ሲል ጴጥሮስ በተናገረው በዚህ ቃል መሰረት ነው የሚለው ወይም ደግሞ አንተ በተናገርክበት ቃል መሰረት ነው ማለት ነው። ስለዚህ ይሄ ማለት አለት ጌታ ኢየሱስ ክርስቶስ እቺን ቤተክርስቲያን እመሰርታለሁ ወይም ደግሞ ቤተክርስቲያንን እመሰርታለሁ ያለበት አለት ሲተረጉሙት ትልቅ አለት ወይም ደግሞ ትልቅ ቋጥኝ ሰፊ ያልተሰባበረ ያልተቆራረጠውን ትልቁ አለት ላይ ይሄንን አለት በምን ይመስለዋል? በእግዚአብሔር ቃል ላይ ይመስለዋል። አሁን በተነገረው ነገር ላይ ይመስለዋልና በዚህ ትልቁ በሆነው አለት ላይ በዚህ አንተ በተናገርክበት ቃል ላይ በእሱ ላይ ቤተክርስቲያኔን የኔን ቤተክርስቲያን እመሰርታታለሁ አለው ጌታ ኢየሱስ። ኦኬ ታዲያ ጴጥሮስን አለት ብሎታል ጌታ ኢየሱስ አለት ብሎ አንተ አለት ነህ ብሎታል። ስለዚህ አለት ሁለቱም አለት ነው የሚለውና ይሄኛውን አለት ጴጥሮስን ያለው አለቱ ይሄኛው የጴጥሮስ አለት እንደ ብሎኬት የሆኑ ወይም ደግሞ የግንብ ድንጋዮች አሉ አይደለ? ልክ እንደ ግንብ ድንጋዮች የተቆራረጡ የሚገነቡ ወይም ደግሞ እንደዚህ ግንቦችን የሚገነቡ አለ አይደለ? ግንበኞች የሚገነቡት አይነት የግንብ ድንጋይ አይነት ነው ጴጥሮስ የተሰየመበት ስያሜ። ጴጥሮስን ጌታ ኢየሱስ ክርስቶስ የተናገረው በግሪኩ ሐሳብ የተቆራረጡ አለቶች ናቸው። ስለዚህ ጴጥሮስ እንደ አንድ የተቆረጠው አለት ነው ብሎ ነው ያስቀመጠው ጴጥሮስን። ስለዚህ ጴጥሮስ ትልቁ አለት አይደለም። ክርስቶስ ኢየሱስ የመሰረተባት ወይም መሰረትባታለሁ ያለውን ትልቁን የቤተክርስቲያንን አለት አይደለም ያለው ጌታ ኢየሱስ። አንተ በተናገርክበት በዚች ቤተክርስቲያኔን ምን አደርጋለሁ አለ? ቤተክርስቲያኔን እመሰርታለሁ ወይም ደግሞ ቤተክርስቲያኔን እሰራለሁ ነው ያለው። ስለዚህ ሁለቱ አለቶች ይለያያሉ። ያኛው ጌታ ኢየሱስ ክርስቶስ ቤተክርስቲያኔን እመሰርትበታለሁ ያለው ትልቁ አለት ነው፣ ትልቁ ድንጋይ ነው። በዚህ ድንጋይ ላይ በአለቱ ላይ በትልቁ ላይ እመሰርታለሁ አለ። ጴጥሮስን ግን ልክ እንደ አንድ የግንብ ድንጋይ ቤት እንደሚሰራበት አይነት ድንጋይ ነው ያስቀመጠው። ስለዚህ ጌታ ኢየሱስ ክርስቶስ በዚች አለት ላይ ቤተክርስቲያኔን እመሰርታለሁ አለ ጌታ ኢየሱስ ክርስቶስ። ስለዚህ ቤተክርስቲያንን ጌታ ኢየሱስ ክርስቶስ እንደመሰረታት ይነገራል። ስለዚህ ቤተክርስቲያንን ማን ነው የመሰረታት ብለን ብንል ጌታ ኢየሱስ ክርስቶስ እንደሆነ እዚህ ሐሳብ ላይ እናያለን ማለት ነው። እሺ አንደኛ የቤተክርስቲያን ትርጉም። ቤተክርስቲያን ማለት ምን ማለት ነው? ቤተክርስቲያን የሚለው ሐሳብ ምን ማለት ነው? ቤተክርስቲያን በመጽሐፍ ቅዱስ በጣም በርካታ ምናልባት ከ150 130 በላይ መጽሐፍ ቅዱስ ላይ ተጠቅሷል ቤተክርስቲያን የሚለው ሐሳብ እና ይሄ ቤተክርስቲያን ብዙ ቦታ ተጠቅሷል፣ ብዙ ተብሎለታል። ቤተክርስቲያን እንላለን። በጣም ጥሩ። እንደሱ ከሆነ ሁሉ ጊዜ እኛ ብዙ ቅዱሳኖችም ሆነ ሌላው ማህበረሰብ ምን ብሎ ይናገራል? ስለ ቤተክርስቲያን የለመደው አለ፣ በዘልማድ የሚናገረው አለ። ቤተክርስቲያን ብላችሁ ስትሉ ሁሉ ጊዜ ሰው የሚመጣለት ምኑን ነው? ህንጻ ይመጣለታል። ብዙ ሰው ትርጓሜ ይሰጠዋል። ቤተክርስቲያን ለሄድ ነው ብለን ስናስብ ሁሉ ጊዜ የሚመጣብን የሆነ ግንብ ድንጋይ የተደረገ በግንብ የተገነባ ወይም ደግሞ ድሮ በቆርቆሮና በላስቲክ የተሸፈነ ቤተክርስቲያን ለሄድ ስንል እሱ ነው የሚታየን። ወይም ደግሞ እንደ ኦርቶዶክስ፣ እንደ ካቶሊክ፣ እንደ ሉትራን ደግሞ ትልልቅ በሸክላ የተሰሩ ቤቶች ይታሰባሉና ቤተክርስቲያን ተብሎ ሲታሰብ ልክ ያንን ህንጻ ይታሰባል። ስለዚህ ቤተክርስቲያን በዘልማድ ሰዎች የሚጠሩባቸውን ነገሮች ነው እየነገርኳቸው ያለው። ቤተክርስቲያን ህንጻ ወይም ደግሞ በድንጋይ የተከበበችው ጣራና ግድግዳ ያላት ሳትሆን ቤተክርስቲያንን እነግራቸዋለሁ። በሁለተኛ ደረጃ በዘልማድ አሁንም የምንናገራቸው ቤተክርስቲያን ብለን የምንሰምይማቸው የምንጠራቸው በተቋም ደረጃ ቤተክርስቲያን ተገልጣለች። መንግስትም ሰውም
አካባቢ ያለው ሰው ማህበረሰቡም ትልልቅ ድርጅቶች ቤተክርስቲያንን እንደ አንድ ተቋም አድርገው ያስቧታል። ቤተክርስቲያን ዝም ብሎ ተቋም የሆነ የተደራጀ የተቋቋመ አይነት ተቋም አድርገው ያስቧታል። ምናልባት እንደ አንድ ካምፓኒ፣ ምናልባት እንደ አንድ የሆነ የጤና ማዕከል ወይም ደግሞ እንደ አንድ ዩኒቨርሲቲ እንደ አንድ የሆነ ነገር እንደ አንድ ተቋም ተደርጋ ቤተክርስቲያን በብዙ በዘልማድ ትጠራለችና ቤተክርስቲያን ተብሎ ሲመጣ መዋቅሮቿ አሉ፣ የሆነ ነገር አለው። ልክ ነው። ስለዚህ ይሄ የሆነ የቢዝነስ ወይም ደግሞ የሆነ የመንግስት ተቋም እንደዚህ አይነት ነገር ተሆኖ ይታሰባል። ይሄኛውም ልክ አይደለም። ምናልባት ሌላውን ነገር ብተውና ወደኛ ሐሳብ ለመምጣት ያክል በሶስተኛ ደረጃ ቤተክርስቲያን ግን በተቋም ደረጃ አይደለችም፣ ህንጻ አይደለችም። ሶስተኛ ቤተክርስቲያን የአማኞች ህብረት ነች። ቤተክርስቲያን ማህበረ ምእመናን ወይም ደግሞ ሰዎቹ ናቸው ቤተክርስቲያን እንጂ ቤተክርስቲያን ቅድም የዘረዘርኩላችሁ ሐሳቦች አይደሉም። ስለዚህ ሁሉ ጊዜ ቤተክርስቲያን ስታስቡ እኔንና እናንተን አስቡ። አሜን ነው ወይ? እኔንና እናንተን አስቡ፣ እኛን አስቡ። ቤተክርስቲያን ማለት እኛ ነን። ቤተክርስቲያን ማህበረ ምእመናን ነው። ቤተክርስቲያን የክርስቶስ ነው። በክርስቶስ ኢየሱስ የዳኑ የተጠሩ ሰዎች። ስለዚህ ምናልባት ማህበር ተብሎ ብዙ ጊዜ ወይም ደግሞ ህብረት ተብሎ በክርስቶስ ኢየሱስ ያመኑ ሰዎች ስብስብ እንደሆነ በተለያየ ቦታ ጌታ ኢየሱስ ክርስቶስ ከመጣ በኋላ ቤተክርስቲያን ከተመሰረተች በኋላ የምታገኙት አለ። እንደዚህ አይነት የተሰራ ቅርጽ ያለው መስቀል የተሰራበት ትልቅ መስቀል ከርቀት ሊታይ የሚችልበት አይነት ነገር ቤተክርስቲያን በዛ በሐዋርያት ሥራ ላይ ወይም ደግሞ በመጀመሪያዋ ቤተክርስቲያን በጥንቷ ቤተክርስቲያን ላይ አልነበረም። መስቀል ወይም ደግሞ ትልልቅ አዳራሾች ትልልቅ ቤቶች አልነበሩም። ምናልባት ቁጥራቸው 30 50 እየተባሉ አይነት ቁጥር ያላቸው ሰዎች በአንድ ቤት ውስጥ ተሰብስበው የሚያመልኩበት ቅዱሳን ተሰብስበው የሚያመልኩት እነሱ ናቸው። ቤተክርስቲያን ተብለው የሚጠሩት ማህበረ ምእመናን ወይም ደግሞ ቅዱሳን ወይም በክርስቶስ ኢየሱስ የዳኑ ሰዎች ተሰብስበው የሚያመልኩበት ስፍራ ቤተክርስቲያን ነው። ስለዚህ እንዳልኳችሁ በዛ በጥንቷ ቤተክርስቲያን በመጀመሪያይቱ ቤተክርስቲያን ላይ ሰዎች ተሰብስበው በአንድ ቤት ውስጥ ያመልካሉ። በተለያዩ ሰዎች ቤት ውስጥ ያመልኩ ነበር። ቤተክርስቲያን በቤት ውስጥ ነበረች፣ በሰዎች ቤት ውስጥ ነበረች። ስለዚህ ይሄንን ክፍል ታገኛላችሁ ሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ ታገኛላችሁ። የሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ ከዛ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 19 ላይ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 19 ላይ እንደገና ፊልጵስዩስ ምዕራፍ 1 ቁጥር 2 ላይ ፊልጵስዩስ ምዕራፍ 1 ቁጥር 2 ላይ። ስለዚህ ይሄንን ስታነቡ እነዚህን ጥቅሶች ስታነቡ በእከሌ ቤት ያሉ ቅዱሳን በእነዚህ ቤት ያሉት ቅዱሳን እያለ ደጋግሞ ይሄንን ሐሳብ ይናገራልና እናንተ ቤታችሁ ሄዳችሁ ልታዩት ትችላላችሁ። ስለዚህ ቤተክርስቲያን የሚለው ሐሳብ የምእመናን ስብስብ፣ የቅዱሳን ስብስብ፣ በክርስቶስ ኢየሱስ ያሉ ሰዎች ተሰብስበው የሚያመልኩ ሰዎች እነሱ ናቸው ቤተክርስቲያን። ቤተክርስቲያን በግሪክ ቃል ኤክሊሲያ የሚለውን አይነት ትርጓሜ ይይዛል። ኤክሊሲያ ማለት ቤተክርስቲያን የሚለውን ትርጓሜ ይይዛል። ኤክሊሲያ ማለት በግሪኩ ምን ማለት ነው? ተጠርተው ተለይተው የወጡ ማለት ነው። እንግዲህ እነዚህ ማለት ምን ማለት ነው ብለን ስንል ተጠርተው የወጡ ናቸው፣ ተመርጠው የወጡ ናቸው። ኑ ተብለው የመጡ የተሰበሰቡ ሰዎች ስብስብ ነው ቤተክርስቲያን ማለት። ስለዚህ ኤክሊሲያ የሚለው ትርጓሜ የተጠሩ ሰዎች ናቸው፣ የተለዩ ሰዎች ናቸው፣ የተሰበሰቡ ሰዎች ከናንተ መካከል ተለይተው የወጡ ሰዎች ናቸው ይላል። በጣም ጥሩ። ይሄ ለየትኛውም ትርጉም የሚይዝ ነው። የትኛውም አይነት ኤክሊሲያ የሚለው የትኛውንም አይነት ትርጉም ነው ይሄኛው ማለት ነው። ስለዚህ ማንኛውም አይነት ሰው ለምሳሌ የእግር ኳስ ቡድን ለመሰረት ስል ቃሉን ነው የምላችሁ ኤክሊሲያ የሚለው ቃል ማለት ነው ይጠቀሙበት የነበረው ቃል አንድን ህብረተሰብ ከአንድ ህብረተሰብ መካከል የተጠሩ የተለዩ እንደገና የተመረጡ ሰዎች ናቸው። እነዚህ በአንድ ላይ የሆኑ ሰዎች በግሪኩ እነዚህ ኤክሊሲያ ይባላሉ። በጣም ጥሩ። ይሄንን ካደረጋችሁ ጌታ ኢየሱስ ክርስቶስ አሜን ነው ወይ? ጌታ ኢየሱስ ክርስቶስ ምን አደረገ? ምን አደረገን? ጠራን። እስቲ ጠራን በሉ። ከዛም በኋላ ለየን።
ከዛም በኋላ እንደገና እንደ ማህበረ ምእመናን ለይቶ አወጣን። አውጥቶ ከመካከል ለየን። እንግዲህ ምን ብሎ ለየን? ከመካከሏ ውጡና የተለያችሁ ሁኑ አለና ለየን። ቅዱሳንን በክርስቶስ ኢየሱስ የዳኑትን ሰዎች ጌታ ኢየሱስ ክርስቶስ ከዚህ ዓለም ኑሮና ሕይወት ምን አደረገን? ጠራን። እያንዳንዳችን በስማችን ጠራን ጌታ ኢየሱስ ክርስቶስ። ስለዚህ ጠራንና ከዛ ለየንና እንደ አንድ ማህበረሰብ ወይም ደግሞ የክርስቲያኑ ማህበረሰብ ተብለን ተለየን። ሰዎች ሲያዩን እኛን ምንድናቸው ነው የሚሉት? በመጀመሪያ በአንጾኪያ ምን ተባሉ ይላል? ክርስቲያን ተባሉ ይላል። ለመጀመሪያ ጊዜ በአንጾኪያ እነዚህ ሰዎች ክርስቲያኖች ናቸው ተባለ። ለምንድነው ክርስቲያኖች ተብሎ የተጠሩት ብላችሁ ስትሉ እነዚህ ሰዎች ጌታ ኢየሱስ ክርስቶስን አመኑ። ስለዚህ ተጠርተው ነበረ፣ ተለይተው ወጡ። ከህብረተሰቡ መካከል ምን ብለው? እኔ ይሄ ጌታ ኢየሱስ ክርስቶስ ያድነኛል፣ እኔ የብስራቹን ወንጌል ሰምቻለሁ፣ እሱ ብቻ አዳኝ ነው ያሉ ሰዎች፣ የተጠሩ ሰዎች ተለዩ። ከህብረተሰቡ መካከል ሌላ ዓላማ ካላቸው ሰዎች መካከል ተለይተው ተጠሩና ወጡ። ስለዚህ እነዚህ ኤክሊሲያ ወይም ደግሞ ቤተክርስቲያን ተባሉ። አሜን ነው ወይ? በብሉይ ኪዳንም ልክ እንደዚሁ ተለይተው የወጡ ህዝቦች ነበሩ፣ የተጠሩ ሰዎች ነበሩ። ምናልባትም ሄዳችሁ ስትመለከቱ እግዚአብሔር የእስራኤልን ህዝብ ከግብጽ ምድር ለይቶ አውጥቷቸዋል። አብርሃምን ለይቶ ጠርቶ አውጥቶታል። ስለዚህ እነዚህ ለዓላማ የተጠሩ፣ ለምን ዓላማ? ለአንድ ዓላማ የተጠሩና የተሰበሰቡትን ሰዎች ኤክሊሲያ ይለዋል ማለት ነው። ስለዚህ የተለዩ ለምን? ለአንድ ዓላማ የተጠሩ ሰዎች፣ የተሰበሰቡ ሰዎች ናቸው። ስለዚህ እኛ ቤተክርስቲያንን ብለን ስንል ክርስቶስ ኢየሱስን እናመልካለን ብለን የተጠራን ሰዎች፣ የወጣን ሰዎች ነን። አሜን ነው ወይ? ይሄ ክርስቶስ ያዋጣኛል፣ ለርሱ ዓላማ ኖራለሁ፣ ለተጠራውበት ዓላማ ኖራለሁ፣ ይሄን ጌታ ኢየሱስ ክርስቶስን ደግል አዳኜ አድርጌያለሁ ብዬ ተለይቼ ወጣው። ከህብረተሰቡ መካከል፣ ከሃይማኖተኞች መካከል ተለይቼ ወጣሁኝ። የዛን ጊዜ ይሄ ጴንጤ ተባልኩ። አሁን በእነሱ አባባል ማለት ነው። ይሄ ምን ማለት ነው? ይሄ ክርስቲያን ነው። በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ አለ፣ ተለይተው የወጡ ሰዎች። ስለዚህ ተለይታችሁ ስትወጡ እናንተ ክርስቲያን ሆናችሁ። አሜን ነው። እናንተ ክርስቲያን ሆናችሁ ምን ተብላችሁ? ተለይታችሁ ስትወጡ እናንተ ክርስቲያኖች ሆናችሁ፣ ቤተክርስቲያን ሆናችሁ ማለት ነው። ተለይተን ስንወጣ ጌታ ኢየሱስ ክርስቶስን አምነን ስንወጣ ፍጹም የተለየ ማንነት ያለን፣ ዓላማ ያለን፣ ለአንድ ዓላማ የመጣን ሰዎች፣ ለአንድ ዓላማ የተጠራን ሰዎች ነን። ምን ለማድረግ የተጠራን ሰዎች ነን? ምን ልታደርጉ ዛሬ እዚህ ቦታ ላይ መጣችሁ? ምን ልትሰሩ ወደዚህ አካባቢ መጣችሁ ብዬ ብላችሁ ክርስቶስ ኢየሱስን አምኛለሁ፣ ስለዚህ ከቅዱሳን ጋር አብሬ ይሄንን ጌታ ላመልከው መጥቻለሁ ነው። አሜን ነው። ስለዚህ የኛ ግጥምጥሞች፣ የኛ አንድ መሆን ምን ያደርገናል? ቤተክርስቲያን ያስብለናል። ለምን? ከህብረተሰቡ መካከል ተለይተን ከዚህ ዓለም አስተሳሰብና አመለካከት ተለይተን መውጣታችን እኛን ምን አድርጎናል? ቤተክርስቲያን አድርጎናል። በሚቀጥለው ሳምንት ስለ አገልግሎት ሳነሳ የማነሳቸው 3 ነጥቦች አሉኝ። እነዚህም አንደኛው ክርስቶስ ኢየሱስ የቤተክርስቲያን ራስ ነው የሚለውን እናነሳለን። ሁለተኛ ቅዱሳን ወይም ደግሞ እኛ አካል እንደሆነን መጽሐፍ ቅዱስ እንደሚነግር እነግራችኋለሁ። በሶስተኛ ደረጃ ብልቶች እንደሆነን፣ እያንዳንዳችን ደግሞ ብልቶች ነን። የኛ ግጥምጥሞሽ ወይም ደግሞ የብልት ግጥምጥሞሽ ምንን ይፈጥራል? እስቲ አካል በሉኝ። የኔ የእጅግና የእግሬ፣ የአይኔ፣ የኩላሊት፣ የልቤ ግጥምጥሞሽ ወይም ደግሞ እያንዳንዱ ብልት ግጥምጥሞሹ ምንን ፈጠረልን? ባካችሁ በሉኝ። አካልን ፈጠረልን አይደል? የአካላችን ደግሞ ዋነኛና ራስ የሆነው ደግሞ ማን ነው? ክርስቶስ ኢየሱስ ነው። ስለዚህ ተመልከቱኝ፣ እያንዳንዳችን ብልቶች ነን። በክርስቶስ ኢየሱስ አምነን ስንመጣ ብልቶች ነን። ከዛም በኋላ የሁላችን ግጥምጥሞች፣ የብልቶች ግጥምጥሞች አንድ አካል ቤተክርስቲያንን ሰርቷል ማለት ነው። አጨብጭቡና አሜን በሉኝ። ሃሌሉያ። ስለዚህ የኛ ግጥምጥሞሽ፣ የኛ መያዝ፣ የኛ መተሳሰር፣ የኛ አንዱ ብልት ከአንዱ ብልት ጋር መጋጠም አካል መስርቷል ማለት ነው። የዛ አካል ደግሞ ራስ የሆነው ጌታ ኢየሱስ ክርስቶስ ነው። ሁለተኛ አንደኛ ምን አልኳችሁ? የቤተክርስቲያንን ትርጓሜ ሰጠነው አይደለ? በሁለተኛ ደረጃ ቤተክርስቲያን መቼ ተመሰረተች የሚለውን ሐሳብ ስንመለከት፣ በሁለተኛ ደረጃ ስንመለከት ቤተክርስቲያን ጌታ ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት ቤተክርስቲያን አልተመሰረተችም። እያልኳችሁ ያለው እየሰማችሁኝ ነው።
ክርስቶስ ኢየሱስ ወደዚህ ምድር ሲመጣ ምን አላደረገም? ምን አላደረገችም? ቤተክርስቲያን አልተመሰረተችም። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ እየተመላለሰ ባለበት ሰዓት ላይ ጌታ ኢየሱስ ክርስቶስ እዚህ ያለ ሰዎችን ሲፈውስ፣ ሰዎችን ሲያድን፣ አጋንንት ሲያስወጣ፣ በሽተኞችን ሲፈውስ፣ ወንጌል ሲያስተምር፣ ተአምራትን እያደረገ ያለ ቤተክርስቲያን አልተመሰረተችም። እና ታዲያ ፓስተር መቼ ነው ቤተክርስቲያን የተመሰረተችው ካላችሁኝ ሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 4 ላይ እናያለን። በዓለ ሃምሳ የተባለው ቀን በደረሰ ጊዜ ባለ 50 የተባለውን ቀን በደረሰ ጊዜ በዛን ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። ተቀምጠውም የነበሩበትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። እንደገና ሐዋርያት ሥራ ምዕራፍ 20 ቁጥር 28ን እናንተ ያዙልኝ። እና ቤተክርስቲያን የተመሰረተችው መቼ ነው ካላችሁ እዚህ አብረው ተሰብስበው ያመልኩ ወይም ደግሞ ይጸልዩ በነበረው ሰዎች ላይ ድንገት እንደሚነጥቅ አውሎ ነፋስ መጣ ብሎ ይናገራል። ይህ የመንፈስ ቅዱስ መውረድ ለመጀመሪያ ጊዜ መንፈስ ቅዱስ በወረደበት ሰዓት የዛን ጊዜ ቤተክርስቲያን ተመሰረተች። ማን በተሰበሰበበት ካላችሁ እኛ በጌታ የሆንን በጌታ ያመኑ ሰዎች ተሰብስበው በነበሩበት በዛን ሰዓት ይጸልዩ በነበረበት በዛን ሰዓት ላይ ቤተክርስቲያን ተመሰረተች። አሜን ነው። ስለዚህ ቤተክርስቲያን መንፈስ ቅዱስ ወረደ። ከዛም በኋላ ከዛን ቅስፈት ጊዜ ጀምሮ ሐዋርያቶችም ተነሱ፣ ስለ ኢየሱስ ክርስቶስ መናገር ጀመሩ። መንፈስ ቅዱስ እርስ በርስ አያያዛቸው። እንደ አካል በአንድ ላይ ሆነው ወንጌልን መስበክ ጀመሩ፣ ወንጌልን መናገር ጀመሩ። ከዛ በኋላ ያሉት የሐዋርያት ሥራ ላይ ሄዳችሁ ስትመለከቱ ወይም ደግሞ መልእክታትን ስትመለከቱ መልእክቶችን እየተመለከታችሁ ባለበት በዛን ሰዓት ላይ ምን መስማት ትጀምራላችሁ? ወይም ደግሞ ምን ማንበብ ትጀምራላችሁ? ቤተክርስቲያን በቆሮንቶስ ላለች ቤተክርስቲያን፣ በኤፌሶን ላለች ቤተክርስቲያን፣ በአንጾኪያ ላለች ቤተክርስቲያን የሚል ከዚህ በኋላ ነው የምታገኙት። ቤተክርስቲያን ከተመሰረተች መንፈስ ቅዱስ ባለ 50 በተባለው ቀን በወረደ ሰዓት ከዛን ጊዜ ጀምሮ ቤተክርስቲያን እንደተመሰረተች ይነገራል። ሰማችሁኝ? ስለዚህ ቤተክርስቲያን መቼ ተመሰረተች የሚለው መንፈስ ቅዱስ በወረደ በዛ በባለ 50 ቀን ላይ ቤተክርስቲያን ተመስርታለች። ከዛም በኋላ ባሉት ጊዜያቶች ሁሉ በመታነቧቸው ክፍሎች ሁሉ የቤተክርስቲያንን መስረታ ወይም ደግሞ የቤተክርስቲያንን ጎልቶ መውጣት ብዙ ተደጋጋሚ ሐሳቦችን ታያላችሁ። ቤተክርስቲያን ተተከለ፣ በዛ ቤተክርስቲያን ተተከለ፣ በአንጾኪያ ተተከለ ቤተክርስቲያን፣ በሮም ተተከለ ቤተክርስቲያን፣ በቆሮንቶስ ተተከለ ቤተክርስቲያን የሚለውን ነገር ከዛ በኋላ ነው የምትመለከቱት። አዲስ ኪዳን ላይ ባለው ወይም ደግሞ እነ ማቴዎስ እነ ማርቆስ እነዚህ ስለ ቤተክርስቲያን የሚናገሯቸው ነገሮች ምንም የሏቸውም። ስለ ቤተክርስቲያን ግን መስማት የምትችሉት መንፈስ ቅዱስ ከወረደበት ከባለ 50 በኋላ ነው ቤተክርስቲያን እንደተመሰረተች የሚነገረው። ሶስተኛው ቤተክርስቲያን የማን ናት? ቤተክርስቲያን የማን ናት? በሚቀጥለው ሳምንት እናንተ ይሄንን አጥንታችሁ ትመጣላችሁ። እኔ እዚህ ጋር ላቆም። ቀጣይ ሳምንት እንቀጥላለን።